ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። አንድ ካህን አንዲትን ሴት በመስቀል ጀርባዋን እያሻሹ በመጨረሻ በመስቀል የተሻሸችው ሴት ከኩላሊት በሽታ ተፈውሻለሁ ያለችበትን ቪዲዮ አግኝቻለሁና እስቲ ይህን ቪዲዮ እንስማና ከዛ ተመልሼ እኔ እንደ እግዚአብሔር ቃል የሚሆነውን እውነት እናገራለሁ ማለት ነው። ወደ ቪዲዮ መልሳችኋለሁ። ተከታተሉ። ተባረኩ። ሄሎ ወራካሎ ሄሎ ወራካሎ ሄሎ ወራካሎ ሄሎ ወራካሎ ሄሎ ወራካሎ ሄሎ እሺ፣ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እንዳያችሁት ነው እንግዲህ በጣም የሚያሳዝን ነገር ነው። ማለት ፈውስ ያለው በጌታ በኢየሱስ ክርስቶስ ብቻ ነው። ምክንያቱም በመገረፉ ቁስል ተፈውሳችኋል የሚል ቃል ተጽፎልናል። እግዚአብሔር የተመሰገነ ይሁን። እንደገና ደግሞ ኢየሱስ ክርስቶስ በሰማይም በምድርም ፈዋሻችን ነው። አዎ፣ በስሜ አጋንንትን ታወጣላችሁ፣ በድዌዎች ላይ እጆቻችሁን ትጭናላችሁ፣ ድዌዎችም ይፈወሳሉ የሚል ቃል አለ። አዎ፣ እና ሐዋርያቱም በኢየሱስ ክርስቶስ ስም ነው ሕሙማንን የፈወሱት። ስለዚህ ይሄ ስም እያለ አንድ የብረት መስቀል ይፈውሳል ብሎ የሰዎችን ጀርባ መዳሰስ በራሱ አግባብነት የለውም። ወንጌልን አለማወቅ ነው። አዎ፣ መስቀል የሚፈውስ ቢሆንማ ኖሮ ለምን ኢየሱስ ክርስቶስ ለፈውሳችን ይሞታል? አዎ፣ እንደገና ደግሞ በስሜ ድውያንን ትፈውሳላችሁ፣ አጋንንትን ታወጣላችሁ፣ ለምጻሞችን ታነጻላችሁ ብሎ ለምን ይናገራል? በስሜ የምታደርጉትን ሁሉ እኔ አደርገዋለሁ ለምን ይላል? እና የሚያሳዝን ነገር ነው። እና ካህናት ይህንን ስም ባለማወቅ እንደገና ደግሞ በመጥላት ለሌላ ሰዎች አሳልፎ በመስጠት ሌሎች ናቸው በኢየሱስ ስም ይህን ነገር የሚያደርጉት፣ እኛ ግን በመስቀላችን በገድላችንም ጭምር ነው፣ ገድሉን በማሻሸት ነው ብለው ያልተገባ ክፍል ነው እንደውም ያሹ የነበሩት እና ሰዎች ይስቁ ነበር። በጣም ነው የሚያሳዝነው። ይሄ የመተሻሸት ነገር ወደ ሌላ ነገር ሁሉ ሊወስድ ይችላል ወዳጆች፣ እና አግባብ አይደለም። ስለዚህ ፈውስ ያለው በኢየሱስ ክርስቶስ ስም ነው። ከዛም መልስ ደግሞ ልናገር የምፈልገው ነገር ምንድን ነው? 12 ዓመት ደም የሚፈሳት ሴት እኮ የልብሱን ጫፍ ብነካ እፈወሳለሁ ብላ በእምነት ተዘረጋች። ስለዚህ ሰዎች በእምነት እንዲዘረጉ ወደ ኢየሱስ፣ አዎ ኪሳራቸውን የሚመልስ ኢየሱስ ስለሆነ በእምነት እንዲዘረጉ መርዳት ነው ያለብን። ቃሉን ነው ማስተማር ያለብን። ኢየሱስን ነው መስበክ ያለብን። የ12 ዓመት ኪሳራዋ ነው የተመለሰው። ባለመድኃኒቶች ጋር ሄዳ ከስራ ነበር ይቺ ሴት። ኢየሱስ እንደሚፈውስ ስትሰማ ግን የልብሱን ጫፍ ብዳስስ እፈወሳለሁ ብላ የልብሱን ጫፍ ነካች። ኃይል ከኔ ወጥቷል ነው ያለው ኢየሱስ። ሐዋርያት እንኳን አላወቁም። እነ ጴጥሮስ የዳሰሰኝ ማን ነው ትላለህ፣ ብዙ ሰው ያጋፋል ሲሉ የለም ኃይል ከኔ ወጥቷል፣ አንድ ሰው ዳሶኛል አለ። ስለዚህ ኢየሱስን ቢዳስሱና ሰዎች ቢፈወሱ አይሻልም? በመስቀል ዳስሽ ይፈውሳለሁ እያላችሁ ያልተገባ ነገር ውስጥ ከምትገቡ ለእናንተም ጤና አይደለም። እና ኢየሱስን ዳሰው ቢፈወሱ፣ እንደገና ደግሞ ቃሉን ብትነግሯቸው። ሮማዊ 100 አለቃ ቃሉ ነው ቃልህን ላክ ልጄ ይድናል ብሎ ነው የተናገረው። እንደውም ወታደር ማቴዎስ ይሄ ክፍል ያለው ሉቃስ 8 ከቁጥር 43 ከ48 ነው። ሮማዊ 100 አለቃን ደግሞ በተመለከተ የማቴዎስ ወንጌል ምዕራፍ 8 ቁጥር 5 ጀምሮ የተጻፈ ነው እስከ 13 ድረስ። እኔ ከበታች ያሉትን ሰዎች እንደምልክ
ይህንን አድርግ እንደምል ሁሉ አንተም ደግሞ ቃልህን ላክ። እይደልወኒ ከመ አንተ ትባ ታሕተ ጠፈረ ቤትየ አዝዝ በቃልከ ወየሐዩ ወልድየ። ከቤቴ ጣራ በታች ልትገባ አይገባም፣ ቃልህን ላክ ልጄ ይድናል አለ። በእስራኤል እንኳን እንዲህ አይነት እምነት አላገኘውም። እንደ ወደድክ ይሁንልህ፣ እንደ እምነት ይሁንልህ አለው። ልጁ ተፈወሰለት ይላል። ማንበብ ይቻላል። ስለዚህ ሰው ቃሉን ሲማር በቃሉ ውስጥ ፈውስ እንዳለ አውቆ ቃልህን ላክ ይላል። ቃሉን ይጠብቃል። የሚፈወስበትን ቃል ያደምጣል፣ ይሰማል እንጂ የሆነ የእንጨት ሽበት አያጨስም። እንደገና ደግሞ ግራርና የተለያየ ነገር አያጫጭስም። ብዙ የሚያጫጭሱ አሉ። እንደገና አንዴ ገድል መተሻሸት፣ አንዴ መስቀል እዚህ ውስጥ አይገባ። ይሄ ሁሉ ምንድን ነው? ቃሉን ያለማወቅ ችግር ነው። ቃሉ በአግባብ እንዲነገር ኦርቶዶክሳዊት ቤተክርስቲያን ፈቃደኛ አይደለችም። ስለዚህ ካህናቶቿም የየራሳቸውን ልምምድ ሲፈጽሙ እናያለን ማለት ነው። ስለዚህ ፈውስ ያለው በኢየሱስ ስም ነው። እንደገና ፈውስ ያለው በቃሉ ውስጥ ነውና ወደ ቃሉና ወደ ኢየሱስ ኑ ብዬ ዛሬ ይህንን መልእክት ማስተላለፍ ፈልጋለሁ። አድርሱልኝ። ተባረኩ። በጣም ነው መወዳችሁ። ጸልይላችኋለሁ። ዘመናችሁ ይባረክ። አሜን።